ረጅም ጊዜ የለፋችበት የደከመችበት ፍቅሯ ይቃናል ነገ ይሆናል ትዳሬን ይዛል ያለችበት ቤቷ ቤቲ በምን ምክንያት ፈረሰ? ቤትስ ያመጣቻት ሰራተኛ ለምንድነው የራቁት ቪዲዮ ቀርጻ እንድትልክ ያደረገቻት? ኪራ ለምን ሰራተኛዋንስ ወደዳት? እነ ናሆሜስ ምን ይላሉ? የቤት ሰራተኞችስ እንዴት ነው ለወደፊቱ የሚለውን ነገር እያየን አብረን እንቀጥላለን። እንኳን ደህና መጣችሁ ወደ ፍቅር ያሸንፋል ዩቲዩብ ቻናል። እንኳን ደህና መጣችሁ ብለናል። ላይክ፣ ሰብስክራይብ፣ ሼር እያደረጉ ቤተሰብ መሆኖትን አይርሱ። ኪራ አሰሪ ሲሆን ጽናት በአሁኑ ሰዓት ከሰራተኛነት ወጣ ወደ አሰሪነት ልትቀየር ነው ማለት ነው። በጽናት የቤት ሰራተኝነት እጅግ በጣም ብዙ ላይፎችን ብዙ አካሄዶችን ስትሄድ ቆይታ በአሁኑ ሰዓት ላይ ጽናት ከዛ ሁሉ መከራና ችግር አልፋ ከአሰሪዋ ተደፍራ እንዲሁም በሚመጡት ሌሎቹም ሴት ጓደኞቹ ተዘልፋ ብዙ ነገሮችን ያስተናገደችው ጽናት በአሁኑ ሰዓት ላይ እንግዲህ እረፍት የምታደርግ ይመስለኛል። እጅጉን በጣም ጥሩ ሁኔታ ላይ ትገኛለች። አሁን የቤቲ ተላላኪ የሆነች አንድ ሰራተኛ ገብታ ነበር ቤት ውስጥ እና ሻወር ቤት እያለች የጽናትን የራቁት ቪዲዮ የሚያሳይ ቀርጻ ለቤቲ ሰጣለች። ቤቲም ደግሞ እንግዲህ ያሰበችውን አንድና አንድ ነገር ኪራን የራሷ አድርጋ አግብታ መኖር ስለሆነ የነበረ መጀመሪያም አላማዋ ያንን ቪዲዮ ተቀብላት በፍላሽ አስቀምጣው ያለ ልብስ ሳጥብ ጠፋብኝ አይነት ነገር ብላት በቃ ፍላሹንም እንደወሰደችው እና ለኪራም ያለውን ችግር እንደተናገረች እሷም የበሽተኛ ልጅ እንዳለባት ሰራተኛዋ በችግር ውስጥ ሆኜ ነው እንደዚህ ያደረግኩት ስትል የራሷን ችግር ለማሳለፍ ሌላውን ሰው ቤትና ህይወት የምትበጠብጠው ሰራተኛ በአሁኑ ሰዓት ላይ ያው ይቅርታ ቢደረግላትም ግን ብዙ የቤት ሰራተኞች እንደዚህ አይነት ሂደቶችን ማድረግ እንደሌለባቸው የሚያሳይ ድራማ ስለሆነ ሁላችሁም ልትመለከቱት ይገባል ማለት ነው። ሌላው ቤቲ ፍቅሯን ያጣችበት ምክንያት አያያዝ አለመቻሏ ነው። ብዙ አመት መስዋዕት ከፍላበታለች። ብዙ አመት ብዙ ነገር አድርጋለች። ስራዬን አልተውኩልህም ይሄን አላደረኩልህም ብላ እየጠየቀችው ነበረ። በጣም ብዙ ነገር እየነገረችው ነበር እና እሱን የእሷ ለማድረግ ብዙ መስዋዕት ከፍላለች። ሴቶቹ ጋር ትጣላለች፣ ንግግር አያምራት፣ ሁሉን ነገር በጠባባ መንገድ ነው የምትወስደው እና ኪራ ደግሞ ይሄ ልቡን ያቆሰለው ነገር ቢኖር ይሄ ነው። በእሷ ንዴት መጠጥ ይጠጣል። በእሷ ንዴት የተለያዩ ነገሮችን ያደርጋል። ሰዎች ጋር ይጣላል እና ምንድነው ፍቅር አያያዝን ማወቅ አለመቻል በራሱ በጣም ከባድ ነገር እንደሚያመጣ ከዚህ ከድራማው ያየሁት ማለት ነው። ድራማ መመልከትን ብቻ ሳይሆን ከተመለከትን በኋላ እያንዳንዳቸው የተሰጣቸውን ካራክተር እናንተ ልትተገብሩትም ይገባል ማለት ነው። ክፋት እንደሚጥል፣ መልካም ነገር ስትሰሩ ደግሞ እንደሚያነሳ እንዲሁም ደግሞ ለፍቅራችሁም ይሁን ለሌሎች ሰዎች ዋጋ የምትከፍሉት እያንዳንዱ ለነገ የሚቀመጥላችሁ መሆኑን ማሰብ አለባችሁ። ቤቲ በአሁኑ ሰዓት ራሷን ስታ ወድቃለች። የኔ ብቻ ነው የኔ ብቻ ነው አታስወጡኝ ከዚህ ቤት እያለች ነበረ እና ጽናት ሰራተኛዋ ናት። ቤቲ ደግሞ የኪራ ሚስት ነበረች መሆን የሚገባት የነበረ ግን ቤቲ በራሷ ስነምግባር እጦት ምክንያት ኪራንም አጣለች። ለነገ አፈራበታለሁ ልጆች ወልደን እንኖራለን ያለችው ፍቅሯንም አጣለች። በጣም ብዙ ነገሮቿን አጣ። አሁን በሰራተኛዋ ኪራን ተቀምጣለች ማለት ነው። ተቀምጣ በአሁኑ ሰዓት ላይ እንደዚህ አይነት ሁኔታ ላይ ትገኛለች። ይሄ ድራማ ወዴት ያመራ ይሆን የሚለውን ደግሞ እየተከታተልን እያየን ምን ዘግብላችሁ ምናቀርብላችሁ ይሆናል። ወዳችሁ ፈቅዳችሁ ስለተከታተላችሁ ላይክ እና ሼር እያደረጋችሁ ስለምታበረታቱን እናመሰግናለን። ሁላችሁንም እንወዳችኋለን።